ይሄ ነበር ይቀራት እኮ እንደዚህ እንግዲህ ቤተሰቦቼ እንደምታዩት አብሳላት ብሩኬን ለመሳም ራሱ ደርሳለች። በቃ ምን አይነት የተዋረደች ሴት እንደሆነች አላቅም። ምን አይነት የተዋረደች ሴት ነች። በቃ አይሚ ኤዩን ለመት አብረው ሲሆኑ እንደዚህ ለማድረግ ራሱ ሞክራ አታውቅም። ለምን? ክብር አላታ። አይሚያችን ክብር አላት። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦቼ እንደምን ያላችሁ ነው ያለውላችሁ። መቼም ስራ ወስቶባችኋል። አይዟችሁ፣ ሁሉ ነገር ያልፋል። ቤተሰቦቼ እኔን ስታዩኝ ታያችኋል አይደል? ቪዲዮ ላይክ በማድረግና ቤቱን ሰብስክራይብ በማድረግ ብትጀምሩ ቪዲዮ ተደራሽነቱ እንዲሰፋ ያደርግልኛል። ስለዚህ ቪዲዮ ላይክ በማድረግ ጀምሩ ቤተሰቦቼ። የኔ ሐሳብ እንደምትሳኩ ደግሞ የእናንተንም እግዚአብሔር ሞልቶ ያሳካላችሁ። ልፋታችሁ ፍሬ አፍርቶ ለሀገራችሁ ያብቃችሁ ብዬ መርቃችኋለሁ። ኮሜንት ላይ የገባችሁ አሜን እያላችሁ ፍቅራችሁን አሳዩኝ። እንግዲህ በዛሬው ቪዲዮ ምን ተሰማችሁ? እንግዲህ አልፋ ተርፋ ለመሳም እንግዲህ ምን የተዋረደች ሴት ነች። ኢቭን ከዛ በኋላ ደግሞ ብሩኬን ለማስፈራራት የሞከረችበት ነገር አለ ማለት ነው። የዛሬ ቪዲዮ ላይ የእናንተን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ኮሜንቱ አይከፈልበትም። እንግዲህ አይሚና ብሩኬ ሰላማችሁን ያውርድላችሁ ብዬ እጀምራለሁ ቪዲዮውን። እስቲ ወደ ቪዲዮ እንሂድ። እኮ እንደዚህ ቱኝ እንዴ ብሩኬ እንኳን እንደዚህ ቱኝ አላት። ለምን? አይሚ እንደዚህ ነገር አድርጋበት አታውቅማ። አይሚ እስከዛሬ ለመሳም ሞክራ አታውቅም። ለምን? ክብር አላታ። ክብር የሚባል ነገር አለ። እቺ ልጅ ግን ክብር የሚባል ነገር አታውቅም። በቃ ይሄ ስሜት ነው እንጂ ፍቅር አይደለም። ፍቅር አይደለም ያላት ስሜት ነው ያላት ለብሩኬ። ስሜቷን ያሳየችው ለመሳም ለሚሄድ ማለት ስሜት ነው በቃ አይደል? ቤተሰቦቼ ምን ልታረጊ ነው? ከዛስ ለምን አጠገብህ እንደዚህ ይሆንኩ? ለምን አልታየህም? ለምን ደመሰሽ ማታዩ? አይሚ በልብ ውስጥም በአይን ውስጥም አውራዋለች። በቃ አይሚን ነው የሚወደው፣ አይሚን ነው የሚያፈቅረው። ስለዚህ አንቺ በምንም መንገድ አምረሽ ብትመጪ እንደምንም እንዴ ምን ማለት ነው? ቆይ እንዴ ላይ ይችላል። በልብ ውስጥ እኮ አይሚ ያለች። አንድ ሰው በልብ ውስጥ ካለ ደግሞ ሌላ ሰው ማየት አይችልም አይደል ቤተሰቦቼ? ስለዚህ ይሄ ነው ምክንያቱ። ሌላ ምክንያት አለው ቤተሰቦቼ? እስቲ እናንተና ሐሳብ አስተያየት ኮሜንት ላይ ጻፉልኝ። አልገባህም እኮ እኔ ልቤ እስኪጠፋ ድረስ ነው ማፈቅርክ። የአንቺ ማፍቀር አይደለም ጊዜያዊ ስሜት ነው። አየነው እኮ አሳየሽን እኮ። ኢቭን እድሉ እንኳን ቢሰጥሽ አይሻው አይደለ ለመሳም ነው የሞከርሽው። በቃ እድሉ ማለቴ በቃ አንቺ እድሉ እንኳን እስቲ ተብሎ ቢሰጥሽ ለመሳም ነው፣ ስሜታዊ ነው። ለስሜት ነው ብሩኬን የፈለግሽው እንጂ ለፍቅር አይደለም አይደል እንዴ? አይሚ ግን የምትፈልገው ለትዳርና ለህይወት ነው። ስለዚህ አንቺና አይሚ በምንም አትወዳደሩ፣ ሰማይና ምድር አይደል እንዴ ቤተሰቦች? እኔ በአይሚ ኮረውባት። እውነት አይሚያችን ኩራታችን እኮ ነሽ። እውነት ይሄኔ ኩሩ ወራዱን አታገኘኝም። እሺ በይሩት ነይ ፋሚሊ ባይዛዌ በጣም ለማስፈራራት እየሞከረች ነው። ባይዛዌ እኔ አንዳንዴ ምን አይነት ሰው እንዳለ አላውቅም። በቃ አንዳንዴ ሰው ጥሩ ላደርግልሽ ሰው ግን ስለምን ሰው ጥሩ አይሆንም። አብሳላት እያደረግሽ ያለሽው ነገር አይሚና ብሩኬን ለመለያየት ይሄን ያለ ምን ትሄጃለሽ? ለምን ይሄን ያለ ርቀት ትሄጃለሽ? ቆይ ምን ያስፈልጋል? በቃ ብሩኬ ምን ያክል እንደሚወደት አንቺን እንኳን የቀረበሽ አይሚን ለማስቀናትና የአይሚን ስሜት ለማወቅ እንደሆነ ታውቂያለሽ። ያን ያክል የሚወዳትን ሴት ከሱ ለጥለሽ ያንቺ ለማድረግ ሞክር ማለት እኮ ኤርፖርት ሄዶ መርከብ እንደመጠበቅ ነው። አሁን አንድ ሰው ኤርፖርት ሄዶ መርከብ ቢጠብቁ አይመጣም መርከቡ። ስለዚህ አንቺ እሱን ነው የምትጠብቂው። በቃ ብሩኬ መቼም ቢሆን ያንቺ ሊሆን አይችልም አይደል ቤተሰቦቼ? እንዴት ነው አገላለጼ ግን? አልተመቻችም? ንገሩኛ ኮሜንት ላይ ቤተሰቦቼ። ቪዲዮ ላይክ ማድረግ ጀምሩ። የሚል ጨረቃ ፋሚሊን የሚል ባጅ ማህተብ ያሰረ ፋሚሊ ግን በቃ ብሩኬ እኔ ነው እዚህ ጋር የጠቀሰኝ። ያው ጨረቃ ፋሚሊ የሚል እንግዲህ በአይሚና በብሩኬ ብዙ ሰው ቪዲዮ ይሰራል። እኔ ግን ያው የእነሱ ልብስ ለብሼ ነው የምሰራው። የእናንተን ስም የጨረቃ ፋሚሊ የሚል አሰርቼ ነው የምሰራው። ለምን? መለያችን ነዋ የጨረቃ ፋሚሊ። በዛም በዚህ ሆኖ ብሩኬ እኔን ጠቅሶኛል። ይህን ቪዲዮ ደግሞ ብሩኬ ሞር እንዲያየውና ስለምፈልግ ሼር ኮፒ ሊንክ ያደርጋችሁ አድርሱለት። ያው የጨረቃ ፋሚሊን የለበሰ መለያ የአብስራ ፋሚሊ ቲዩብ አለ ብላችሁ ንገሩት እስቲ ቤተሰቦቼ። እግዚአብሔርን ከሁሉም ሰው በላይ ነው። ከሁሉም በላይ ነኝ ቤተሰቦቼ። እናንተም ደግሞ ከሁሉም በላይ አድርጉኝ። ቤቱን ሰብስክራይብ በማድረግ ላይክ በማድረግ ሞቅ በማድረግ እኔ የአይሚና የብሩኬ ጠበቃ ነኝ። ማናቸውም እነሱ እንዲነካ አልፈልግም። በቃ ለምን? ፍቅራቸውን ማየት ነው የምፈልገው። ባይዘወይ አይሚና ብሩኬ እኮ ያሳሳሉ። ፍቅር ሲሆኑ በጣም ያሳሳሉ። በቃ ፕራንካቸው፣ ሳቃቸው እኛ እሱን ይናፈቀን። በሱ ተመለሱልን አይደል ቤተሰቦቼ? እንወጣለን፣ አይሚ ያለችበት ቦታ እንሄዳለን። ከነሻንጧ ቁንጠራ አድርገን መኪና ውስጥ እናስገባታለን። ወደዚህ ቤት እናመጣለን። በቃ ወንድ ልጅ ቆረጠ ቤተሰቦቼ። ብሩኬ አይሚን ይዟት ሊመጣ ወስኗል። ይህ ጥሩ ሐሳብ ነው፣ የተቀደሰ ሐሳብ ነው። ግን ደግሞ አንዳንዴ መሰናከል የሚባል ነገር አለ። ማን እንደመጣበት ተመልከቱ። ያሰበውን ሳያሳካ ማን እንደመጣበት። እውነት እኔ እንዴት እንደተናደርኩ በቃ። ምክንያቱም አይሚያችን ወደ ቤቷ መመለስ አለባት። ባይዛው ቤተሰቦቼ አይሚ አንዳንዴ ስሜትሽን እረዳለሁ።
ግን ደግሞ አንቺ በከፈትሽው መንገድ ሌላ ሰው ሊገባ ይችላል። ከዚህ በፊትም አንቺ ከቤት ስትወጪ ማን መጣ? እዩ መጣች ቤት ውስጥ። አሁንም ደግሞ ዛሬ አንቺ ከቤት ስትወጪ እግርሽን ተከትላ አብሳላም መጣች። አያችሁ የምትሰሩትን ስህተት። እናንተ በከፈቻችሁት መንገድ ሌላ ሰው ይገባባችኋል። ስለዚህ ይሄን አታርጉ። ማራችሁ ሰው አታስገቡ። እናንተ እኮ ጠንካራ ከሆናችሁ እናንተ ማንም ማታስገቡ ከሆነ እኮ ማንም ሰው የእናንተን ፍቅር አይደፍርም። እናንተ ግን ትንሽ ነገር ሲፈጠር ያን ነገር ሰፋ አድርጋችሁ መንገድ ትከፍታላችሁ ሌላ ሰው። አረ እኔ ቤተሰቦች ልክ ነኝ አይደለ? ሁሌም ይሄ ነው የሚሆነው። በቃ ያኔ እዩ መጣች፣ አሁን ደግሞ አብሳላ መጣች። አንቺ ልክ እግርሽ ወተሽ እንዴትሽ? ይሄ የሚሆነው ለምንድን ነው? እናንተ በከፈታችሁት መንገድ ነው ሰው የሚገባው። ስለዚህ እባካችሁን ይሄን ነገር አታርጉ። ፈለገ እሺ ስሜት ተሰምቷት ይሆናል ምናምን በሉኝ። እሺ እኔ ምን አድርጌ ነው ከሀይሚ ጋር? አንተ ያረገው መሰለ ብሩኬ፣ በአሁኑ ብዙ ጥፋት የለብህም፣ ግን እቺ ልጅን ወደ እናንተ ማምጣት ትንሽ ጥፋት አለው። በቃ አንተ ለጥሩ ነገር ነበር ያረከው፣ የሀይሚን ስሜት ለማወቅ ነበር፣ ግን ደግሞ ያ መሆን የለበትም። በቃ ከዚህ በኋላ ትምህርት ሆነዋል። አንተ ጥሩ ነገር አድርገላት ነበር። እቺ ልጅ ግን ያን ነገር አላየችውም፣ ያን ነገር አልከፈለችህም። ለአንተ በመጥፎ ነው የመጣችው፣ ያንተን ህይወት ለማደፍረስ የመጣችው። ስለዚህ ከዚህ በኋላ በአንተና በሀይሚ ህይወት ውስጥ ማንም ሰው አያስፈልግም። ሌላ ሶስተኛ ሰው ወገን አያስፈልግም ጭራሽ። በቃ ምንም የሚል ስሜት ለማወቅ ነው፣ ፕራንክ ነው፣ አያስፈልግም። በቃ አንተና ሀይሚ ብቻ ነውልን። በቃ ብሩኬና ሀይሚ ብቻ እንድመጡ ነው የምፈልገው አይደል? ቤተሰቦቼ ተጣልቼ ከዛ ስቁጭ አልኩኝ። ከዛ አብሳላ ገግማ ከኔ አልወጣም ማለች ይባል አይባልም። አይችልም እንዴ? እንዴት ብላ? አንተ እኮ ልጅ ነህ። እሷን ከህይወት ማውጣት ትችላለህ። ገገመች ምናምን የሚባል ነገር የለም እንዴ? ምን ማለት ነው ገግማ? ሰው በገገመ ከአንተ ጋር መሆን ይችላል እንዴ? እንደዛ ከሆነ አንዷን መታ ብሩኬ ከአንተ ጋር መሆን የምፈልገው ብትልህ ከአንተ ጋር ልትሆን ማለት ነው? በምን መንገድ ነው? ብሩኬ እኔ አይዋጥልኝም። መገገም የሚባል ነገር የለም። ከህይወት መንቀረ ማስወጣት ትችላለህ። በቃ አይደል? ቤተሰቦቼ እኔና ሀይሚን እንድንለያይ የምትፈልጉ ሰዎችን እንደማላዳምጣችሁ አሳያችኋለሁ። በቃ መቼም አትለያዩ። አንተና ሀይሚን የምትለያዩ ሀይሚና ብሩኬ እንዲለያዩ የምትፈልጉ ሰዎች ገደል ግቡ። አንሰማችሁም። በቃ አንሰማችሁም። በቃ ይህንን የምፈልጉ ብሩኬ፣ ያንተን ቆራጥነት እፈልጋለሁ። ሀይሚን ወደ ቤቷ እንድትመለስ ምንም ማይክል መጣር አለብክ። ብዙ ነገር ማድረግ አለብክ። በቃ አሁን ይሄ ጉዴ የተከሰተው አንተ ምክንያት ነው። ስለዚህ ብዙ ነገር መጣር አለብክ። ሀይሚን የራስ ለማድረግ ብዙ ነገር አርግ፣ ጣር። በቃ የሀይሚን የድሮ ልቧን ለማግኘት ጣር። ከዛ በኋላስ ቁጭ ብላችሁ አውሩበት። አንድ ሁኑ። እናንተ አንድ ከሆናችሁ ማንም ማላችሁ ሊገባ አይችልም። በቃ አሁንም ረግጬ የምናገረው ይሄን ነገር ነው። ቤተሰቦቼ ለምንድን ነው አንገት ልቀቂኝ? ለምንድን ነው የምትመጪው? ለምንድን ነው የምትመጪው? ስለምትናፍቀኝ ስለምወድቅ እና አንቺ ማነሽ ቤት ደስ የምትመጪው? ቆይ አያችኋ ግን ምን መሰናክል እንደሚያጋጥመው። ብሩኬ ሀይሚን ጎትቶ ለማንጣት ሲሞክር እቺ መጣች፣ አብሳላት መጣችበት። አስቡት ቤት ድረስ ማን አያገን ፍፄ ይህን ቪዲዮ እንዴት ይፈልጋለሁ። ፍፄ ያን ቀን እቺ ልጅ ጎተ ቤቷ መጣምሮ ቤቱን አታቆም ነበር። በቃ ቤት ድረስ ሰው አታምጡ። በቃ ይሄ ቤት የተከበረ ቤት ነው፣ የባለትዳር ቤት ነው፣ የሀይሚና የብሩኬ ቤት ነው። በዚህ ቤት ማየት የምንፈልገው ጥሩ ነገር ነው። እባካችሁ በቃ ከዚህ በኋላ የማንም የሀይሚም ሆነች የብሩኬም ሆነ ጓደኞች ወንድሞች ሌላ ሰው ይዛችሁ ቤት አትምጡ። በቃ ከእናንተ ውጪ። አሁንም ማስተላለፍ ፈልገው ነገር ነው። ቤት እኮ የተከበረ ነገር ነው እንዴ! ዝም ብሎ ሰው ሊመጣ ይችላል እንዴ? ይኸውች ልጅ ዛሬ መጣችሽ። እኔ አልገባኝም። በቃ እባካችሁን አንዳንዴ ሕፃን ልጅ አይደላችሁም። በቃ እናንተ ሀይሚና ብሩኬም ማናችሁም ሕፃን ልጆች አይደላችሁም። በቃ ህይወታችሁን እንዴት መምራት እንዳለባችሁ ካሁኑ ካላወቃችሁ ደግሞ ነገም ይሄ ነገር ይከሰታል። ይሄ ደግሞ ተገብታችሁ ደግሞ ሊሆን አይችልም። ስለዚህ ካሁኑ ማስተካከል አለባችሁ። ልበትን ምክንያት ልትነግረኝ ትችላለህ? ሀይሚ ህይወት ስላለች እሷን ልታስወጣት ትችላለህ? ዋት ሀይሚን ነው ከህይወቱ የሚያስወጣው? አንቺ ደፋር ነች። እቺ ግን ቤተሰቦቼ እቺ ግን በጣም ደፋር ሴት ነች። በቃ እንዴ እንደውም ከዩ አይን አውጣ ነች። ከዩ የባሰች ነች። እቺ ደግሞ እንዴ ሰው እኮ ካለፈው ትምህርት ይማራል እኮ። መቼም የሀይሚና የብሩኬ ቪዲዮ ታያለሽ ብዬ አስባለሁ። እዩ ምን ያክል ለፍታ እንደሄደች፣ በቃ ምን ያክል የሀይሚና የብሩኬን ህይወት ለማደፍረስ ጥራ እንደነበረ መቼም አይተሻል። አሁን ደግሞ አንቺ የማረግሽ ምንድን ነው? ለአንቺ ጥቅሙ ምንድን ነው? ቆይ ለአንቺ ምን ያክል ምን አይነት ደስታ ይሰጥሻል? የሀይሚና የብሩኬን ደስታ አደፍርሰሽ አንቺ ምን አይነት ደስታ ታገኛለሽ? በቃ አሁንም ነገር የምጠይቅ የምፈልገው አብሳላትን ምን ጥቅም ታገኛለሽ? ብሩኬ መቼም ሆነ መቼም ያንቺ ሊሆን አይችልም። በቃ ይህን አምነሽ ተቀበይ። የእናትሽ ወይ አባትሽ ቤት አይደለም። የአባቴ ቤት ባይሆንም ያንተ ቤት እና የኔ ቤት የሆነ እንደሆነስ ምን ከአባት በላይ ሆነ? ጭራሽ
አረ ግን ቃላቱን ግን ከየት ነው የምታመጣው ልጅ ቤተሰቦች? ቃላቶቹን ከየት አመጣ ነው የምገጣጠመው? ወቅ የሆነ አጉል አዛኝ ለመሆን አጉል ልብ ለመላቱና የምትሞክሩ ነገር አለ ቤተሰቦች። ባይዘወይ ምንም ያክል ብጥሪ የብሩኬን ልብ ለመውሰድ መቼም ይሄ ማለት ከአንበሳ መንጋጋ ላይ አጥንት እንደመውሰድ ነው እየሞከርሽ ያለሽው። የብሩኬን ልብ ለመውሰድ እንደዛ ይሄ ነው እኔ ምሳሌ የምሰጠው። ከአንበሳ መንጋጋ አንድ ሰው አጥንት መውሰድ አይችልማ። ለምን? ከባድ ነው። መቼም አንበሳ የዱር አራዊት ንጉስ ነው። ስለዚህ ያን ነገር የሚዳፈር ሰው የለም። ማንም ሰው አራዊትም ማንም አይዳፈረውም። አሁንም አንቺ ያረሸልሽው ነገር ነው። ከሀይሚ እጅ ላይ ብሩኬ መውሰድ ማለት በጣም ከባድ ነገር ነው። ይዘው ልቡን ለመውሰድ መሞከር ማለት መልፋት ነው። ግን ለምንድን ነው የሀይሚና የብሩኬን ህይወት የምበጠብጨው? ለምንድን ነው የመላው ጨረቃ ቤተሰቦችን ህይወት የምበጠብጨው? በቃ አብሳላት ይህን ጥያቄ እንድመልሽን ይፈልጋለሁ ኮሜንት ላይ ገብተሽ። ምክንያቱም ለምን ምንም ተስፋ ላይ የሌለው ነገር ነው እየሞከርሽ ያለሽው። ምንም ያክል ብጥሪ ብሩኬን የአንቺ ማድረግ አቺን በቃ እስቲ ቁርጥሽን ወቂ። የማይሆን ነገር ነው እየሞከርሽ ያለሽው። አረ እንደ ቤተሰቦች እስቲ ንገሯት። ልክ ልኳን እየገባችሁ ኮሜንት ላይ ንገሯት ቤተሰቦቼ። ሰይጣኑን ይልቅረብሽ እና ታዲያ ባይዘወይ የብሩኬን ሰይጣኑን ጎን ደግሞ አላየሽውም። በጣም ሲነደድ ደግሞ በጣም ከባድ ሰው ነው። ያን ጎኑን ካየሽው ደግሞ ከባድ ነው። ያን ጎኑን ደግሞ አለማየት ጥሩ ነው። በቃ እንግዲህ የብሩኬን ከባዱን ጎን ደግሞ መጥፎናቱን ጎን ደግሞ ሲነደድ ምን ያክል ምን እንደሚያደርግ ብታይ ደግሞ ታብጃለሽ። ስለዚህ ይቅርብሽ። በቃ ያን ጎን ለማየት አትፍጠኝ። ብሩኬ በጣም ለአንቺ የዋህ የሆነልሽ ነው። እንደውም ሴት ልጅም መምታት አይፈልግም፣ ሴት ልጅም ማክበር ይፈልጋል። ያን እያደረገ ነው። ግን ሰይጣኑን ጎን ምን ያክል ሲነደድ ደግሞ ምን እንደሚያደርግ ብታይ ደግሞ አብሳላት ትጣያዋለሽ ብሩኬን። ስለዚህ ያን ያክል እርምጃ እንዳይሄድ አታርጊው። በቃ ልጁን ገባህም እኮ እንጂ ታገኘኝም። እሺ በሉት ኢቭን ለመሳም ራሱ መሞከረሽ በጣም ውርደት እኮ ነው። ሴት ልጅ እኮ ክብር አላት። አይሚ ኤውላ መሳብራው ቁጭ ስትል ለመሳም መሞከር አታውቅም። ለምን? ክብር የሚባል ነገር አለ፣ ቤተሰብ የሚባል ነገር አለ። አንቺ ቤተሰብ የለሽም እንዴ? ለምን በአንቺ ምክንያት ሙሉ ሴቶች ይሰደባሉ? እንደዚህ እኮ ነው ብዙ ጊዜ በቃ ሴቶች የሚሰደቡት። ሴቶች የሚባለው እኮ በአንድ ሴት ምክንያት ሁሉም ሴቶች ይሰደባሉ። ለምን ሴት ታሰደቢያለሽ? አንቺ እኮ እንዴ ክብርሽን ጠብቂ እንጂ። ብሩኬ ራሱ እኮ ክብር የለሽም ወይ ያለሽ እኮ እንደ ሴቱኛ ያለሽ። አረ እኔ ይህች ልጅ ግን ባይዘወይ አሁን ራሱ ለማስፈራራት የጠቀመችው ቃል ከዚህ በኋላ አታገኘኝ ምናምን የምትሄደው ነገር ዋቴ ነው። የብሩኬን ልብ ለመያዝ በቃ እሱ እንደዚህ ራሴን አጠፋለሁ ካልኩት ይይዘኛል እና ከኔ ጋር ይሆናል ብና አይሆንም። መቼም ራስ በማስፈራራት አይሆንም። ለምን ገደል አገኝም ከፈለግሽ ዳሽ ምንድነው መዝቹ? እኔ ያስኩትን በውስጥ ይዤ ነው ሰማኛ እኮ አፈቀርሽ አይደለም። ፍቅር ነው ያቺ ሌላ ነው ነገር ይዣለሁ። ዝም በል እኔን ከምታጠፊ አብሬሽ ሆናለሁ እንድላት ፈልጋኩ ነው። እቺ ልጅ የያዘችው ሚስጥር አለ እንዴ? እቺ ልጅ የያዘችው ሚስጥር አለ ወይ? እኔ እንዳልናገር እያለች ነው። አሁን ደግሞ አውቃ ሌላ ሴራ አሲራ ልመጣ ነው። ሰዎች እርግጠኛ ነኝ ሌላ ሴራ ልታደርግ ነው። ሌላ ሴራ ልታደባ ነው። በቃ በጣም እርግጠኛ ነኝ። ምክንያቱም አሁን ሌላ ሴራ ስራ እኔና ብሩኬ ለፕራንክ ብለን የሆነ ነገር አድርገናል ልትል ነው ብዬ ያስባለሁ በነገ ቪዲዮ። እመኑኝ ቤተሰቦች፣ ይቺ ልጅ ሴራ ስራ አሁንም ቢሆን የሀይሚና የብሩኬን ህይወት ለመበጠጥ እያሰበች ነው። አሁንም ቢሆን አይሚ እንደሰሚ የምፈልጊው አይሚ በደንብ አዳምጪ። ይህም ቪዲዮ ለሀይሚ እንደርስ አድርጉልኝ ቤተሰቦች። ምንም እቺ ልጅ ምንም ነገር በተነገርሽ አንቺና ብሩኬን ለመለየት የምታደርገው ነገር እንደሆነ እወቂ። ሌላ ምንም አይደለም። በቃ ምንም እውነት የላትም። ግን ያንቺና የብሩኬን ህይወት ለመበጥበጥ የምታደርገው ነገር ስለሆነ ምንም እንዳሰሚያት ጆሮአሽን ድፈኝ። በቃ ሁሌም ቢሆን ጆሮአችሁን ድፈኑ ከወሬ። በቃ የሰው ወሬ አትስሙ ብዬ አስባለሁ ቤተሰቦቼ። የዛሬ ቪዲዮ እንግዲህ ይህን ይመስላል። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ አክሉበት ቤተሰቦቼ። ቤቱን ሰብስክራይብ እና የደወል ምልክቷን በመጫን ቪዲዮ ስለቅላችሁ እንድረስ ይሆንላችኋል። ቤቱን ላይክ እና ማሳደግ አትርሱ ቤተሰቦቼ። አክብራችኋለሁ፣ ወዳችኋለሁ። መልካም ምሽት ይሁንላችሁ። ወዳችኋለሁ በጣም